የተወደዳችሁ የፈታዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የአፍሪካው ቀንድ የወደብና የባህር በር ቤዝ ጉዳይ አሁንም አነጋጋሪ ሆኖ እንደቀጠለ ነው። አፍሪካ ኢንተለጀንስ ባወጣው አንድ መረጃ በዚሁ የአፍሪካው ቀንድ ወታደራዊ ቤዝ ዙሪያ አሜሪካ በሚስጥር ስታካሄደው የነበረውን ድርድር እያጠናቀቀች ነው። ሂደቱ ከዚህ ቀደም በኢትዮጵያ ተጀምሮ መቋጨት ያልተቻለ ፕሮጀክት ነው። በውስጡም ብዙ አነጋጋሪ ጉዳዮች የታዩበትም ነው። ጥንቅራችን ይዞታል። የዶክተር ደብረጽዮን ቃለ ምልልስ አሁንም ተቃውሞ ማስተናገዱን ቀጥሏል። ቃለ ምልልሱ እስከ ህዝባዊ ተቃውሞ የዘለቀ ጥብቅ ትችት የቀረበበት ሲሆን አሁን ደግሞ ተጨማሪ መግለጫም ጭምር ወጥቶበታል። ከባለፈው የማይጨው ተቃውሞ ባለፈ አሁን ደግሞ ወደ መሆን ይዞሯል። የዕለቱ ጥንቅራችን ከያዛቸው መረጃዎች መካከል ነው። የአሜሪካው ሴናተር ኤርትራ ለጦርነት እየተዘጋጀች ነው ሲሉ ባቀረቡት ክስ ላይ ኤርትራ አሜሪካ በሚገኘው ኤምባሲዋ በኩል ይፋዊ ምላሽ ሰጥታለች። የአሜሪካ ሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን ፕሬዝዳንት ኢሳያስ አፈወርቂ ለወታደሮቻቸው ጥሪ አቅርበዋል። ኤርትራ ከኢትዮጵያ ጋር ለመዋጋት የጦርነት ዝግጅት እያደረገች መሆኗን መናገራቸውን ተከትሎ ኤርትራ አስቸኳይ መግለጫ ይፋ አድርጋለች። መረጃውን እናደርሳለን። በመቀሌ የተፈጸመው አሳዛኙና በርካቶችን ያስቆጣው የወጣቷ ግድያ ዳግም እያነጋገረ ነው። ከመቀሌ እስከ ተለያዩ ዓለም አቀፍ ጎዳኖች በተቃውሞ ሰልፍ ድምጽ የተሰማበት የአሳዛኙ ግድያ የፍርድ ሂደትን ተከትሎ የተሰማው መረጃ ክስተቱን ዳግም አነጋጋሪ አድርጎታል። በፍርድ ሂደቱ ረብሻ መፈጠሩ ተሰምቷል። መረጃው ዝርዝር አለው። በአፍሪካ ግዙፍ የሆነ የድሮን ትርኢት በአዲስ አበባ ሰማይ ላይ ታይቷል። በድሮን ትዕይንቱ የጠቅላይ ሚኒስትር አብይ አህመድ ምስል ታይቷል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የወደቡን ጉዳይ አሜሪካ ገባችበት። የወደቡን ጉዳይ አሜሪካ ገብታበታለች። ከዓመት በፊት ከባድ ተቃውሞ የገጠመው የኢትዮጵያ ጉዳይ አሁን ጉልበተኞች ገብተውበታል። ጉዳዩ አወዛጋቢውንና ከዓመት በላይ በብዙ አጨቃጫቂ ሂደት ውስጥ ያለፈውን የባህር በር ጉዳይ ይመለከታል። ሚስጥራዊ መረጃዎችን በጥልቀት እያነፈነፈ የሚያሰራጨው አፍሪካ ኢንተለጀንስ ከዓመት በፊት ኢትዮጵያ በተከለከለችው የሶማሌላንድ የባህር በር ላይ አሜሪካና የተባበሩት አረብ ኤምሬትስ የራሳቸውን ስራ ሊሰሩ መሆኑን አስታውቋል። የኢትዮጵያ ጉዳይስ ምን ደረሰ የሚለውም ጉዳይ እንደዚሁ ማነጋገሩን ቀጥሏል። የተባበሩት አረብ ኤምሬት የሶማሌላንዱን በርበራ ወደብ መነሻ በማድረግ እጅግ የዘመነ የባህር ኃይል ቤዝን ገንብታ እያጠናቀቀች መሆኗን ይኸው የአፍሪካ ኢንተለጀንስ ዘገባ አመልክቷል። አሜሪካም የተባበሩት አረብ ኤምሬትን ፈለግ በመከተል የመጨረሻው ዲፕሎማሲያዊ ድርድር ጫፍ ላይ ደረሰች መሆኑንም ዘገባው አክሏል። ሁለቱም ሀገራት ፍላጎታቸው የሶማሌላንድን የባህር ዳርቻ መሰረት አድርገው የባህር ኃይል ቤዝን መገንባት ሲሆን የተባበሩት አረብ ኤምሬትስ እያሳካችሁ ነው። ይህ ሐሳብ ከዚህ ቀደም በኢትዮጵያ መንግስት በኩል ተጀምሮ የነበረ ሲሆን ይሁንና ዋናዋ ሶማሊያ ያለ ፍቃድ ግዛቴ በሆነችው ሶማሌላንድ ላይ ኢትዮጵያ የባህር በር መውጫን በመውሰድ ሚሊተሪ ቤዝ ልትገነባ ነው በማለት አጥብቃ ስትቃወም ቆይታለች። ከዚህ ባለፈም የሶማሊያ ባለስልጣናት ከግብጽና ኤርትራ ጋርም እስከ ማበር ደርሰውም ነበር። በመጨረሻ በቱርክ አደራዳሪነት ለአንድ ዓመት ያህል የዘለቀው የኢትዮ ሶማሊያ ውጥረት ቢረግብም የቀድሞ የኢትዮ ሶማሌላንድ የመግባቢያ ስምምነት ምን ደረሰ የሚለው ጉዳይ ግን አሁንም ድረስ ግልጽ አይደለም። በዚህ ዙሪያ ኢትዮጵያም ሶማሊያም እንዲሁም የፊርማው አካል የሆነችው ሶማሌላንድም ምንም ነገር ሲሉ አይሰማም። ኢትዮጵያም ከሶማሌላንድ ጋር የፈረመችውን የባህር በርና ወታደራዊ ቤዝ ስምምነትን በተመለከተ መሬት ላይ በሚታይ መልኩ የገፋችበት ሆኖ አይታይም። ከሰሞኑ አፍሪካ ኢንተለጀንስ ባስነበበው መረጃ ደግሞ ከኢትዮጵያ ጋር በተያያዘ ሶማሊያ ያዙ ይልቀቁኝ ያለችበት ጉዳይ አሁን በተባበሩት አረብ ኤምሬትና አሜሪካ መልኩን ቀይሮ መጥቷል። በዚህ መረጃ መሰረትም አሜሪካ የሶማሌላንድ የባህር ዳርቻን ተንተርሳ የባህር ኃይል ቤዝን ለመገንባት እንቅስቃሴ እያደረገች ትገኛለች። እንደ አፍሪካን ኢንተለጀንስ ዘገባ ከሆነ በዚሁ ዙሪያም የአሜሪካና የሶማሌላንድ ባለስልጣናት ሰፊና ተከታታይነት ያላቸው ድርድሮች ሲያካሂዱ ነበር። አፍሪካ ኢንተለጀንስ በዚሁ መረጃውም በድርድሮች ወቅትም ሶማሌላንድ በአሜሪካ ሀገር እውቅና እንዲሰጣት አጥብቃ ወጥታ ነበር። ሆኖም ይሄ ጉዳይ በአሜሪካ በኩል ያልተፈለገ መሆኑን ዘገባው አክሏል። አንድ ሀገር ለሌላ ሀገር ሀገራዊ እውቅናን ሲሰጥ ኤምባሲን በመክፈት የአምባሳደር ልውውጦችን የሚያደርግ ሲሆን አሜሪካ ከሶማሌላንድ ጋር ባደረገችው ድርድርም በሶማሌላንድ ከቆንስላ ጽሕፈት ቤት ባለፈ በኤምባሲና አምባሳደር ደረጃ ፈጽሞ የሚታሰብ አይደለም የሚል አቋምን ያንጸባረቀች መሆኑን የታወቀው የኢትዮጵያ መንግስት ለሶማሌላንድ ሀገራዊ እውቅና ለመስጠት ሐሳብ ያለው መሆኑን ገልጾ የነበረ መሆኑ የሚታወስ ነው። የትራምፕ አስተዳደርም ቢሆን ለሶማሌላንድ ሀገራዊ እውቅና ለመስጠት ፍላጎት አሳይቶ የነበረ ሲሆን አሁን አዲስ በአፍሪካ ኢንተለጀንስ ባወጣው ዘገባ ግን
እውቅናውን በተመለከተ የማፈግፈግ ሁኔታዎች ታይተዋል። ሶማሌላንድና አሜሪካ ውስጡን በድርድር ውስጥ መሆናቸውን የተረዳችው ሶማሊያ አሜሪካን ለማባበል በግዛቷ ባህር ዳርቻ ቋሚ የሆነ ቤዝን እንዲሁም ኤርፖርቶችን ጭምር ለአሜሪካ ለመስጠት ፈቃደኛ መሆኗን የገለጸች መሆኑ የሚታወስ ነው። የቻይና በአፍሪካ መስፋፋት ስጋት ያሳደረባት አሜሪካ ሙሉ ትኩረቷን ሶማሌላንድ ላይ አድርጋለች። አፍሪካን ኢንተለጀንስ በዚህ መረጃው ሶማሌላንድ ከአሜሪካ ጋር ባደረገችው ድርድር ላይም እኔ ወታደራዊ ቤዝ ከሰጠው የትኛውም አካል ጥቃት ቢደርስብኝ አሜሪካ እኔን የመከላከል ኃላፊነት ሊኖራት ይገባል በሚል የመደራደሪያ ሐሳብ አቅርባ የነበረ መሆኑን አመልክቶ ይሁንና ይሄም የሶማሌላንድ አቋም ቢሆን እዚያው ራስሽን ቻይ በሚል በፔንታጎን በኩል ተቀባይነት ሳያገኝ የቀረ መሆኑን ታውቋል። በድርድሩ አሜሪካ የበላይነት ወስዳለችም ተብሏል። እንደዚሁ አፍሪካ ኢንተለጀንስ ዘገባ ከሆነ የመጨረሻውን የድርድር ሐሳብ ለመቋጨትም በዚህ ወር የአሜሪካ ዲፕሎማሲያዊ ልዑካን ቡድን ወደ ሶማሌላንድ ያመራል። መረጃው አክሎም የተባበሩት አረብ ኤሚሬትስ ዩኤኢ የሶማሌላንድን በርበራ ወደብ መሰረት አድርጋ የምታካሄደውን የባህር ኃይል ወታደራዊ ቤዝ ግንባታ በማጠናቀቅ ላይ ናት። በቀጣይ ርዕሳችን በደብረ ጽዮን ላይ ተረባረቡባቸው። በትግራይ ዛሬም ሌላ አዲስ የተቃውሞ ሰልፍ። የዶክተር ደብረጽዮን ቃለ ምልልስ ተቃውሞ ማስተናገዱን ቀጥሏል። ከህዝብ እስከ ተቃዋሚ ፓርቲዎች ድረስ በደብረ ጽዮን ላይ ተባብረው ተቃውሟቸውን ማሰማታቸውን ቀጥለዋል። ባለፈው በማይጮ የተካሄደው የተቃውሞ ሰልፍ ዛሬ ማለድ ብሎ ደግሞ ወደ መሆኒ ከተማ ዞሯል። ህዝቡ ከቤቱ በመውጣት እነ ዶክተር ደብረጽዮንን እያወገዘ ነው። ቃለ ምልልሱ የተካሄደው ወይን ከተባለ የህወሓት ልሳን ጋር ነው። ዶክተር ደብረጽዮን ይህንኑ ቃለ ምልልስ ያደረጉት ከቀናት በፊት ሲሆን ከራያ ጋር በተያያዘ አቶ ጌታቸውን ከጊዜያዊ አስተዳደሩ መልቀቅን ተከትሎ የመዋቅር ለውጥ ለማድረግ የተደረገው ሙከራ በአካባቢው ተቃውሞ በማስከተሉ የተሰጠው ምላሽ ነው ውዝግብ የፈጠረው። የመዋቅር ለውጡ መንግስታዊ አስተዳደሩን እንደገና ማደራጀት በሚል ሊካሄድ ታስቦ የነበረ ነው። በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ስልጣኑን መረከቡን ተከትሎ በትግራይ መዋቅር ማስተካከያዎችን እያደረገ ሲሆን በደቡባዊ ትግራይ ማይጨውን ጨምሮ በራያ አካባቢ ግን ይሄው የማስተካከያ ሂደት የስኬት መንገድን መሄድ አልቻለም። በተለይ ደግሞ የማይጨው ህዝብ ተቃውሞ በርትቶ ነው የታየው። በትግራይ ጊዜያዊ አስተዳደር ውስጥ ህወሓት የ50 በመቶ ድርሻ ያለው ሲሆን ከዚሁ ጋር በተያያዘም ዶክተር ደብረጽዮን የራያውን የመዋቅር ማስተካከያ በኃይል ጭምር የሚካሄድ መሆኑን መናገራቸው ቁጣ ቀስቅሶ ሰውን እስከ ሰልፍ ያደረሰ ተቃውሞ እንዲያሰማ ያደረገው ሲሆን ከዚሁ ጋር በተያያዘም የትግራይ ተቃዋሚ ፓርቲዎች ጥምረት የተባለው የተቃዋሚዎች ስብስብም ይህንኑ አካሄድ በጋራ አውግዞ ተቃውሞውን አሰምቷል። በዚህም የተቃዋሚዎቹ ጥምረት በደቡባዊ ትግራይ ማይጨው ከተማ ነዋሪዎች ህወሓት የአካባቢውን አስተዳደር አፍርሶ በአዲስ አስተዳደር ለመተካት ማሰቡን በመቃወም ያደረጉትን ሰላማዊ ሰልፍና ያሰሙትን ተቃውሞ የሚደግፍና ከጎናቸውም እንደሆነ አስታውቋል። የተቃዋሚዎች ጥምረቱ ብሔራዊ ባይቶና አባይ ትግራይ፣ ውድብ ናጽነት ትግራይንና አረና ትግራይ የተባሉትን ያካተተ ነው። ጥምረቱ የማይጨው ነዋሪዎች ተቃውሞ የህወሓት ጭቆናና ወታደራዊ አመራር ማክተም እንዳለበት መልእክት ያስተላለፈ ነው በማለት በዚሁ መግለጫው ላይ አመላክቷል። ትግራይ ሰላማዊ ተቃውሞ ማዕከል እየሆነች መጣለች ያለው ጥምረቱ ሁሉም የክልሉ ከተሞችና ዞኖች የማይጨው ነዋሪዎችን ፈለግ እንዲከተሉና ለዲሞክራሲያዊ ለውጥ እንዲታገሉም ጠይቋል። ደብረጽዮን ነገሩን ከረር ቢያደርጉትም ጀነራል ታደሰ ወረደ የደቡባዊ ትግራይ ተወካዮችን በማነጋገር ነገሩን ለማለዘብ ጥረት ሲያደርጉም ታይተዋል። ነዋሪዎቹ ህወሓት እንደውም ጦርነት ፈላጊ ነው ሲሉ ጭምር ፓርቲውን በጥብቅ ያወገዙበት ሁኔታም ታይቷል። ወደ ቀጣይ መረጃ አለፍን። ኤርትራ ለአሜሪካ ምላሽ ሰጠች። ከኢትዮጵያ ጋር ለመዋጋት አልተዘጋጀሁም። የአሜሪካው ሴናተር ኤርትራ ለጦርነት እየተዘጋጀች ነው ሲሉ ባቀረቡ ክስ ላይ ኤርትራ አሜሪካ በሚገኘው ኤምባሲዋ በኩል ይፋዊ ምላሽ ሰጥታለች። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ሰሞኑን በምስራቅ አፍሪካ በተለይም በአፍሪካው ቀንድ ዙሪያ የተሰጡትን ማብራሪያዎች አዳምጦ በተወያየበት መድረክ ነው ሴናተሩ ኤርትራ ለጦርነት እየተዘጋጀች ነው ሲሉ የከሰሱት። ከ3 ቀናት በፊት ግን ግንቦት 5 2017 ዓ.ም በነበረው በዚሁ የሴኔት ውጭ ጉዳይ ስብሰባ ላይ የኤርትራው መሪ ኢሳያስ አፈወርቂ ለወታደሮች ጥሪ አድርገዋል። ይህን የሚያሳዩ ሪፖርቶች አሉ በማለት ነበር የአሜሪካ ሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን የተናገሩት። በዕለቱ በአሜሪካ ሴኔት የውጭ ጉዳዮች ቋሚ ኮሚቴ አባላት ከተሰጡት ማብራሪያዎችና ከተጠየቁት ጥያቄዎች መካከል ኢትዮጵያ አሁን ያለችበት ሁኔታ፣ የፕሪቶሪያን ስምምነት ተከትሎ ነገሮች ያሉበት ደረጃ እና የኢትዮ ኤርትራን ወቅታዊ ሁኔታ የተመለከቱት ይገኙበታል። የአሜሪካ ሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን ከትግራይ ጦርነት ማብቃት በኋላ በአሁኑ ሰዓት ኢትዮጵያ በአንድ ወሳኝ ነጥብ ላይ ትገኛለች። አሁን በዚህ ሰዓት ስንነጋገርም የኤርትራ ጉዳይም አለ። እንደሚታወቀው ኤርትራ ጦሯን የጠራችበት ሁኔታም አለ በማለት የኢትዮ ኤርትራን ውጥረት በተመለከተ ተናግረዋል። የሴኔት አባሉ በእርግጥ በአሜሪካ የውጭ ጉዳይ ፖሊሲ የምትወስኑ ሰዎች ብትሆኑ ወደ ከፍተኛ ውጥረት ደረጃ ያደገውን የኢትዮጵያና የኤርትራን ጉዳይ በተመለከተ ምን አይነት ተግባራዊ አካሄዶችን ትከተላላችሁ ሲሉም ጠይቀዋል። በተመሳሳይ በምክር ቤቱ ሌላኛው ከፍተኛ ኃላፊ ጆሹዋ ሜርሳቬ
ኤርትራውያን አሁንም በኢትዮጵያ ግዛት ውስጥ ያሉ መሆናቸውን በመጥቀስ ይህም የትግራይ ጦርነት እንዲቆም ካደረገው ከፕሪቶሪያው ስምምነት ጋር የሚጻረር ሆኖ ይታያል ሲሉ ተናግረዋል። ኤርትራ ይህንኑ ክስ ተከትሎ ይፋዊ መግለጫ አውጥታለች። የኤርትራው መሪ ኢሳያስ አፈወርቂ ለወታደሮች ጥሪ ማቅረባቸውንና ኤርትራ የጦርነት ዝግጅት ላይ ናት በሚል በሴናተሩ ለቀረበው ክስ ኤርትራ ትላንት ምሽቱን አሜሪካ ዋሽንግተን ዲሲ በሚገኘው ኤምባሲዋ በኩል ምላሽ ሰጥታለች። በዚህ ሳምንት ግንቦት 5 ቀን የተሰበሰበውና በምስራቅ አፍሪካ አጀንዳዎች ላይ መከረው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በኤርትራ ላይ ከእውነት የራቁ ወንጀላዎችና ያልተረጋገጡ ክሶችን አቅርበዋል ሲል ኤምባሲው በመግለጫው አመልክቷል። በምክር ቤቱ ላይ ሴናተር ክሪስ ቫን ሆለን በኤርትራና በኢትዮጵያ መካከል ስላለው ወቅታዊ ሁኔታ ስጋታቸውን ባነሱበት መልእክት ላይ የኤርትራን ወታደራዊ እንቅስቃሴ በስጋትነት ብቻ ጠቅሰው መናገራቸውን ይሄው የኤርትራ መግለጫ በማስታወስ ኤርትራን በተመለከተ ከሴናተሩ የተሰጡ መግለጫዎች የተዛቡ የሚዲያ ዘገባዎችን ከማስተጋባት ባለፈ ከተረጋገጡ እውነታዎች ወይም ማስረጃዎች የተነሱ አይደሉም ሲል ክሱን ውድቅ አድርጎታል። ኤርትራ በዚሁ የምሽቱ መግለጫው አክላም እኛ ከኢትዮጵያ ጋር ለመዋጋት ለጦርነት እየተንቀሳቀስን አይደለም ስትል አመልክታለች። በኢትዮጵያ ላይ ወታደራዊ እርምጃም ሆነ የፖለቲካ ግጭት ውስጥ የሚያስገባ እንቅስቃሴ ኤርትራ አልጀመረችም። እንደ ሀገር ወታደራዊ ትንኮሳ ይቅርና ከጠባጫሪ ድርጊቶች ተቆጥበን ያለ ነው። ጉዳዩን አጀንዳ አድርጎ ማስተጋባት አስፈላጊ አልነበረም ስትል ኤርትራ ለቀረበባት ክስ ምላሽ ሰጥታለች። ኤርትራ በዚሁ መግለጫዋ በቀጠናው ያለው ጥረትና ስጋት የመነጨው የኢትዮጵያ ሀገር ውስጥ ሚዲያዎች ከተቻለ በዲፕሎማሲያዊና በህጋዊ መንገድ ወደብና የባህር ዳርቻን ማግኘት ካስፈለገም በኃይል መንጠቅ የሚሉ ዘመቻዎችን መክፈታቸውን ተከትሎ ነው ስትል አመልክታለች። ይህም የቀጠናውን ሰላም የሚያናጋና ዓለም አቀፍ ህግጋትን የሚጥስ አካሄድ በመሆኑ የአሜሪካ ሴኔት የውጭ ጉዳዮች ቋሚ ኮሚቴ ጉዳዩን ሊመለከተው ይገባል ስትል ኤርትራ ጥሪ አስተላልፋለች። በተመሳሳይ በምክር ቤቱ የኤርትራ ወታደሮች አሁንም በምዕራብ ትግራይ የኢትዮጵያን ግዛት ተቆጣጥረዋል በሚል የቀድሞ የውጭ ጉዳይ መስሪያ ቤት ባለስልጣን ጆሹዋ መሰርቬ የሰጡት ምስክርነት ከእውነት የራቀና ጠባጫሪ ሆኖ አግኝቼዋለሁ ስትል ኤርትራ ወቅሳለች። የኤርትራ ወታደሮች በሰሜን ኢትዮጵያ ጦርነቱ ካበቃ በኋላ ሙሉ በሙሉ በአዲስ መልክ ተሰማርተው በሉዓላዊ ግዛታችን ውስጥ ይገኛሉ ስትል ኤርትራ አጽንኦት ሰጥታለች። በቀጣይ መረጃ የመቀሌው ፍርድ ቤት አነጋጋሪ ክስተት። በመቀሌ የተፈጸመው አሳዛኙና በርካቶችን ያስቆጣው የወጣቷ ግድያ ዳግም እያነጋገረ ነው። ከመቀሌ እስከ ተለያዩ ዓለም አቀፍ ጎዳኖች በተቃውሞ ሰልፍ ድምጽ የተሰማበት አሳዛኙ ግድያ የፍርድ ሂደትን ተከትሎ የተሰማው መረጃ ክስተቱን ዳግም አነጋጋሪ አድርጎታል። በፍርድ ሂደቱ ረብሻ መፈጠሩ ተሰምቷል። በመቀሌ ማዕከላዊ ፍርድ ቤት በትላንትናው ዕለት የዋለው ችሎት የወጣት ዘውዱ ሀፍቱ ግድያን ለመመልከት የተሰየመ እንደነበር ነው የተገለጸው። ወጣቷ ከ2 ዓመታት በፊት ነሐሴ 13 2015 መኪና በሚነዱ ተጠርጣሪዎች በመቀሌ አዲ ሐቂ ክፍለ ከተማ ደስታ ሆስፒታል አካባቢ በአሰቃቂ ሁኔታ ለህልፈት የተዳረገች እንስት እንደሆነች ይታወቃል። ግድያው በተፈጸመበት ዕለት በመኪና ውስጥ የነበሩ ሰዎች ወጣቷንና ጓደኛዋን በኃይል ጎትተው ሊያስገቧቸው ይታገላቸዋል። በዚህም ዘውዱ ሀፍቱ የተባለችውን ወጣት ከጓደኛዋ ነጥለው ያስቀሯታል። በግብግቡ መካከል በአካባቢው ዙሪያ የነበሩ ሰዎች እንዲረዷቸው ሁለቱም ሴቶች የድረሱልን ጥሪ ያሰማሉ። ሰዎቹ እጃቸው የገባችውን ዘውዱን ለይተው 50 ሜትር ያህል ርቀት ጎትተው እንደወሰዷት ራሷን ለማዳን መታገል ትጀምራለች። ወጣቷን አፍነው ለመውሰድ የሞከሩት ግለሰቦች ተስፋ በመቁረጥ ውስጥ ሆነው ጎትተው ወደ ፓትሮል ጎማ ስር ይወረውሯታል። በዚህም ግማሽ አካሏ በመኪናው ተረግጦ ከመንገዱ ጫፍ ጋር ወዲያውኑ ይላተማል። በአሰቃቂ ሁኔታም የወጣት ዘውዱ ሀፍቱ ሕይወት ሊያልፍ ችሏል። ይህን አሳዛኝ ግድያ ተከትሎ ተከታታይ ተቃውሞ ሰልፎች መካሄዳቸው አይዘነጋም። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሰው ለ2 ዓመት ያህል ውሳኔ ሳያገኝ በይዋ ሊደር ረጅም ጊዜ መውሰዱ የተበዳዩ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። በትላንትናው ዕለት በመቀሌ ማዕከላዊ ፍርድ ቤት የተሰየመው ችሎትም ይህንኑ ጉዳይ ተመልክቶታል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻ ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ መጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህንን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያለው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ መጀመራቸውን የተገለጸው። ከረብሻ በዘለለ ዳኞቹን እናንተንም እንደመሰሳቸዋለን ቀናችሁን ጠብቁ የሚሉ ዛቻ መሰንዘራቸውን አንድ የሀገር ውስጥ የዜና ምንጭ አመልክቷል። በችሎቱ አዳራሽ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባር የማህበራዊ ትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍሳ የተባለው የሟች ጠበቃ በፍርሃት ስራዬን አላቋርጥም፣ የተበዳይንም ባለማበስ ነገም ዛሬም ሰራለሁ ሲሉ በማህበራዊ ሚዲያ የትስስር ገጻቸው ላይ ሐሳባቸውን አስፍረዋል። በማህበራዊ ሚዲያው ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመ ድፍረትን በርካቶች ሲያወግዙት ተስተውለዋል። የመቀሌ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የእንስት ዘውዱን ጨምሮ 4 በግፍ የተበደሉ ሴቶችን ጉዳይ መመልከቱን ለማወቅ ተችሏል።
በመጨረሻም የአዲስ አበባው ድሮን በአፍሪካ ግዙፍ የሆነ የድሮን ትርኢት በአዲስ አበባ ሰማይ ላይ ትዕይንቱ በትላንትናው ዕለት አርብ ግንቦት 8 2017 ዓ.ም ምሽት ላይ መካሄዱ ነው የተገለጸው። የድሮን ትርኢቱ የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል መሆኑን የተገለጸው የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አውደ ርዕዩን በጋራ ማዘጋጀታቸው ተጠቁሟል። የኢትዮጵያ ቴክኖሎጂ ኤክስፖ ኢቲኤክስ 2025 መካሄዱን መጀመሩን ተከትሎ የድሮን ትርኢቱ መቅረቡ ተመላክቷል። ይህ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ ፋይንቴክ፣ ስማርት ሲቲ እና የቴክኖሎጂ ትምህርትን መሰረት ያደረገ 5 የትኩረት መስኮችን የያዘ መሆኑን የተገለጸው ከትላንት ግንቦት 8 እስከ 10 ቀን 2017 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው ኤክስፖ ከ10,000 በላይ ታዳሚዎች እንደሚሳተፉም ተገልጿል። በትላንትናው ዕለት በጀመረው በዚሁ የቴክኖሎጂ አውደ ርዕይ አመሻሹ ላይ ከ1500 በላይ ድሮኖች በአዲስ አበባ ሰማይ ላይ እየታዩ ሲሆን በትርኢቱም የጠቅላይ ሚኒስትር አብይ አህመድ ምስል በድሮኖቹ ቅንብር በሰማይ ላይ እንዲታይ ተደርጓል። ይኸው ምስል ጠቅላይ ሚኒስትሩን በአፍሪካ ካርታ ውስጥ ያመለከተ ነበር። በድሮን የተሰራውና ጠቅላይ ሚኒስትሩን በአፍሪካ ካርታ ይዘት የሚያመለክተው ምስል በርካቶች እየተቀባበሉት ይገኛሉ። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።